ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ጨረቃዎች መጥተዋል። ቅምጥሌም ስለ 300 ኬው በደንብ አመስግናለች። እስከዛሬ ያልተለያችኋት ያልተለየናት ብቻ የሰው ልጅ ሊያጠፋም ይችላል ላያጠፋም ይችላል። ግን በእያንዳንዱ በጥፋቱም ሆነ በትክክል በሚሆንበት ታይም ላይ ከጎኑ መሆን ትልቅ ነገር ነውና ወደፊትም አይቀይራችሁ፣ አትለወጡባት። እግዚአብሔር ይህን ሁሉ የሚወዳት ህዝብ ይጠብቅላት፣ እሷንም ይጠብቃት። እንዲሁም ደግሞ ብሩኬ ሁልጊዜም ብርታቷ ጥንካሬዋ ስለሆነ እሱን ደግሞ ያኑርላት፣ ይጠብቅላት። በዙሪያቸው ያለ ማለት ጓደኛ የሆኑ እነ ፍፄ እነ ቤኪ ሁሉ በዙሪያቸው ያሉ ሁሉ ጠበቃዎቻቸው ናቸው። በሚያስፈልጓቸው ጊዜ ከጎናቸው ናቸው። ምናልባት ድራማ ሲሰሩ ጊዜ የሆነ ማይሆን ፓርት ተቀብለው ነው የሚሰሩት። ያን የተነጋግረው ስለሆነ ያን ጊዜ ሊያናድዱን ሊያበሳጩን ይችላሉ። ግን እርስ በርሳቸው አንድ ናቸው። እኔ የገረመኝና የሳቅኩት ፓርት ምንድን ነው? ሁላችንም ነው ለካ ትናንት እንደዛ ስንሰፈሰፍ ይዋል ነው ማለት እንዴት ነው ማለት 300 እንዴት ነው የምትገባው እያለን ስንጠባበቅ ነበርና ቅምጥሌም ለካ ደክማ ተኝታለች። ማታ እኔ ራሱ እስከ 3 ሰዓት ተኩል ላይ እያየሁት ነበረ በዱባይ ማለት ነው። ከዛ ግን ጠዋት ያው እንደተነሳው ቶሎ ብዬ ነበር ወደ ቻናል የገባሁትና ልትገቡ ስትሉ ቅምጥሌ ተናግረዋለች። የሆነ ለምሳሌ 10 ልደፍኑ ስትሉ 20 ልደፍኑ እንደዛቸው አይነት እንትኖች ትንሽ ይከብዳሉ። ባለፈው ይቀንሳልም እያልኳችሁ ነበርና እንደዛ ነው እንግዲህ። አንዳንድ ሰው ሊቀንስ ይችላል። ዩቱብ ራሱን ደግሞ አንዳንዴ ያነሳል ዝም ብሎ ማለት ነው። እንትን የሚቀንስ ነገር ምናምን ሊኖረው ይችላል ምናምን ነገር። ስለዚህ በዚህ ሆና በዛ ቅምጥሌ 300 ኬ ገብታለች እና የኔ ወርቅ እንኳን ደስ አለሽ በድጋሚ እና ደግሞ ስለሚቻል ስለምትቺ ጀግና ስለሆንሽ አንቺ ያንቺ ወዳጅ በመሆኑ ማንም አያፍርም። ኮራ ስለሚሉብሽ ቀብረር ስለምንልብሽ ነው እስካሁን ካጠገብሽ ያለ ነው ወይ ያልተለወጥ ነው። እንዴትስ እንለወጣለን ማለት ምንም እኮ አንቺ የሚጣላ ነገር የለሽ፣ ምን የሚል ነገር የለሽ። ሁሉ ነገር ፈጣሪ ሲፈጥርሽ ከዚህም ከዛም ቁንጥር ቁንጥር አድርጎ የፈጠረሽ ወርቅ ስራ ነሽ እና የኔ ቆንጆ ደግሞ እንደምታደርገው አልጠራጠርም። በግማሽ ሚሊየን ገባሉ በቅርቡ ብላለች እና እሱን ደግሞ ታደርጊዋለሽ፣ ታሳኪዋለሽ ጎበዝ ስለሆንሽ ማለት ነው። ፍፄ ደግሞ እንዴት ደስ እንዳለኝ አዎ ታደርጊዋለሽ ሲላት እንደውም ይሄ ላንች ምንም አይደለም እያላት ነበርና ከዙሪያችሁ ያለ ሰው ሲተማመንባችሁ ኮንፊደንስ ሲኖረው እናንተ ብርታት ይሆኗችኋል። እነዛ ሰዎች በቃ ታደርጊዋለሽ፣ አዎ አንቺ ጎበዝ ነሽ ሲሏችሁ እናንተም ማድረግ ትችላላችሁና ቅምጥሌ ስለምትቺ ነው፣ ጀግና ስለሆንሽ ነው አሁን 300 ኬ ገባሽው። ከዚህ በላይ ደግሞ ይሄንን እንግዲህ እንትን ነው ምንድን ነው እቅዷ ነው። እቅዷን ደግሞ እኛቶቿ ከጎኗ ሆነን ቻሌንጅ አድርገን ቶሎ እንድትገባ ማድረግ እንችላለን ማለት ነው። ያው የሚያለምጥ ሰው ስላለ ነው። በነገራችሁ ላይ ሰብስክራይብ ሳያደርጉ የሚያዩ ሰዎች አሉ ምናምን። ምክንያቱም ከሚታየው በላይ ያኔ ቪው ያሳያል እኮ ቪው ያሳውቃል። በጣም ብዙ ህዝብ ነን እኛ በሚሊየን እኮ እስካሁን ሰብስክራይብ መደረግ ይችላሉ። እና የኔ ቆንጆ ደስ ስላለች ደስ ብሎኛል። በጣም ስትጠባበቀው የነበረው ቀን ነው። እና ደግሞ ኢንስታግራም ላይ እኔ ራሱ አንዲት ልጅ አለች ሁልጊዜም ስቶሪ ታደርጋታለች እና ማን ነበረ ሳዲ ነው ምናምን ነው እንትኗ ማለት ነው። እኔ ራሱ ያየኋት የሷን ነው ልጅቷን። መጀመሪያ እንትን ላይ ዩቱብ ላይ ነው ራሴ ገብቼ ያየሁት፣ ግን ስቶሪ ላደርግ ሲሄድ ስቶሪ አየሁኝ ማለት ነው የልጅቷን። እና ልጅቷ የመጀመሪያ ልጅ ቴንኪው ታብለሻለች የኔ ቆንጆ። እና ለማንኛውም አንዳንዴ አያችሁ የሰው ልጅ በትንሹ ነው ማስደሰት የምንችለው። አሁን እቺ ልጅ ኦልሬዲ ያው ዝም ብላ ስቶሪ ኮንግራ ለማለት እንጂ አንደኛ ሆናለሁ ወይ ደግሞ እሷ ትደሰታለች ብላ አይደለም። ግን ባገኘነው አጋጣሚ የምናደርጋቸው መልካም ነገሮች የሰውን ልጅ ደስ ያስብላሉ ማለት ነው። እሺ። እና የዛሬው ፕራንክ እንትን አንዳንድ ሰዎቻችሁን እንትን እያላችሁ ነበር፣ ምንድነው ምናምን ነገር እያፈራችሁ ነበርና መጀመሪያ ቅምጥሌ ላይ ተናግራለች። የሚደብረው ሰው ሊኖር ይችላል ደግሞ ያው እንደዚህ ወጣ ብሎ ግን የሚያስተምር ነገር ደግሞ ደስ የሚለው ሰው አለ ካልሽው ቅምጥሌ እኔ አንዷ ነኝ። እንደዚህ አይነት ነገሮች በጣም ብዙ ሰዎችን ስለሚያስተምሩ እንዴት መሰላችሁ እኛ ሰዎች ስንባል ሲድ ነው አንዳንዴ የምናስበው። ቀጥታ የሆነ ነገር ካየን ወይኔ እንደዚህ እኮ ነው ምናምን ነገር እንላለን። ግን ቆም ብሎ ማሰብ የሚባል ነገር አለ። ለነገሮች አለመፍጠን፣ ቸኩለን ያፍ ወለምታ በቅቤ ይታሽም ይባላል። አንዳንዴ ተናድጄ ነው እኮ ተበሳጭቼ ነው እንደዚህ ያደረኩት ምናምን ይባላል። ግን ማሬ እንደዛ ተብሎ ነገር የለም። አንዴ ልቤን ከሰበርሹ ትሰብሪዋለሽ። የእግር የምናምን የሆነ በሽታ ስብራቱ ይጠገናል። የምላስ ግን ሊጠገንም አይችልም። ምንም ልታደርጉታችሁ የሶሪ ሙሉ ልታራሙሉ ትችላላችሁ። ይቅርታ ማለት ግን ምንድን ነው የባለፈውን ነገር ልትተውት እንጂ ልትረሱት አትችሉ። ሁልጊዜ ነው የሚያማችሁ። ሁልጊዜ እያሰሉት እዚህ ይላችኋል። እና ለምናደርገው ለእያንዳንዱ ነገር ጥንቃቄ ይኖራል። እና አይታችኋታል። እንደዚህ ምንም አልተጠጋጋች አላለች። ብትጠጋውም ወንድሟ ነው
አብሮ አደጓ ነው። በቃ ምንድነው አብሯት የሚሰራ የስራ ባልደረባ ወንድሟ ነው። ኦኬ ለብሩኬም ወንድሙ ለእሷም ወንድሟ ነው። ግን አይታችኋል፣ ጥንቀቅ ቁጠብ ብላ ወይ የኔ እናት ምን ልሆንልሽ፣ ሁልጊዜ ነው ምላት ፍራንክ በምሰራ ጊዜ እንኳን ቁጥብነቷ አያችሁ። ሌላ ሰው ባዕድ አላመጣችም። አንተ እዚህ ጋር ተኛ፣ እንደዚህ በል እንደዚህ በል። እሱ እንትን ለማድረግ ራሱ እኮ የሆነ በደንብ ጥርግግት ብላ ምናምን እንትን ማለት ትችል ነበረ። ግን በቃ እንዴት ብዬ ልንገራችሁና ፍፄ ደግሞ እንዴት እንዳሳዘነኝ ማለት ነው። ኧረ ምናምን ነገር አለ አንተና እንደዚህ ምናምን ነገር ፈራ ምናምን ማለት በቃ እንደዚህ አይነት ነገር ጨነቀው። እዛ ደግሞ ብሩኬ ጋር ያለው ነገር ታውቃላችሁ፣ በጣም ክሎዝ ናቸው ወንድምነታቸው ምናምንና ብሩኬ ደግሞ መጦ ደስ ያለኝ ነገር ትክክል ነገር ነው ያደረገው። ማለት ማንም ሰው ይሄ እንደዚህ እችት ቢደረግብኝ ችግር የለውም ችግር አለው የሚባል ነገር የለም። በዛ ላይ ደግሞ የኔ በምትሉት ሰው ምናምን ጥሩ አይደለም። እግዚአብሔርን በቃ አታውቅኝም አላቅሽም ነው ያላችሁ። ትክክል፣ እኔም እንደዛ ነው የማደርገው። እና ምክንያቱም እንዴት እንደዛ ታደርጋለህ? አንቺ ሴት ልጅ ነሽ፣ አንተ ደግሞ አንተም ብሎ ወንድሜ አይደለ ምናምን እያለው ነበረና የምታምኑት ሰው የኔ ያላችሁት ሰው እንደዛ ሲያደርግ ይደብራል። መጠጥ ነው የሸወደ ምናምን የሚባል ነገር የለም። ለጥፋታችሁ ማባቢያ ነገር አያስፈልግም። ሲጀምር የሰው ልጅ የሆነ እንደዚህ እኮ አጥፍቼ ነው አለማጥፋት ነው ዋናው። ካጠፋችሁ በኋላ በዚህ መልኩ ሆኖ ነው በዚህ መልኩ በዚህ ወጥ በወርዶ ምንም ትርጉም የለውም። አለማወቅ ወይ ደግሞ ተሳስታችሁ ማለት ምንድነው ይሄ አውቃችሁም ሳታውቁ የምታጠፉት ጥፋት ካለመጠየቅ አያድናችሁ ማለት ነውና ቅምጥል የኔ ቁጥብ ሴት፣ የኔ ጀግና ሴት፣ የኔ አንበሳ ብሩኬ ደግሞ እንዴት ነው ማርያምን እንዴት እንደተመቸኝ እንዴት ሰው ደግሞ የቅምጥሌ ተንኮል ማለት ነው። እንትን ምንድነው ብሩኬ ማያውቃቸው ልጆች ይደውሉለት። ምክንያቱም ብሩኬ ማን ነው ፍፄ ነው ብለው እንዴት ያውቁ? ምክንያቱም ሌላ ሰው ደውሎ ፍፄ ጋር የሆነ እንትን ገባች ምናምን ቢሉት ችግር የለውም ነው የሚል ብሩኬ ጓደኛው ስለሆነ ገባችሁ። ግን በዚህ መልኩ እንደዚህ ሲገባ ምናምን ሌላ ሰውን የጠበቀው ከዛ ደግሞ ሌላ ነገር ተፈጠረ። ሲቀጥል ይህንን ነገር የሰራችሁት የምትለኝ ብሩኬ 300 ኬ እንዲገባላት ስለፈለገች ነው። ነገ አብረው በአንድ ላይ ማክበር ስለፈለጉ ነው። ስለዚህ ጋይስ ሸርሸር አድርጉ። ብሩኬ ደግሞ ሰምታችሁታል። እኔ አንቺን ለማስደሰት ከዛ ደፋ ቀና ላለው አለ። የሆነ ፕሮግራም እያዘጋጀ ነው ማለት ነው ለቅምጥሌ። ስለዚህ ቅምጥሌ ብቻዋን ከምታከብር እና ደግሞ የሆነ ሙዳቸው ትንሽ ከሚቀንስብን ብሩኬን 300 ኬ ያስገብተን ሙዳችሁ ፏ ብሎ አብሮ ለሁለት 350 ኬ እንዲሁም ደግሞ 300 ኬ ተብሎ የሆነ ጊዜ ካስታውሳችሁ አይ ቲንክ ቅምጥሌ 200 ብሩኬ 250 ኬ ሲገባ ያኔ ብዙዎቻችሁ ያከበራችሁት የነበረም በአንድ ነው ምናምን ባልሳሳት ብቻ የሆነ ጊዜ ተመሳሳይ አይነት እንትን ላይ ነበረ ማለት ነው። እና ያን ነገር ብታደርጉ በጣም ደስ ይለኛል። ሊገባ ትንሽ ነው የቀረው ማለት አንድ ሺህ ራሱ አይሞሉ። ምክንያቱም አሁን እኛ ጋር ስለማያሳየን ነው። ከእነሱ ጋር አይታችሁ ከሆነ 3 ሰው እንኳን ቢጎል ማለት ነው ድፍን ሲያደርገው ነው ለእኛ የሚያሳየን። ትናንት እያልኳችሁ ነበረ። ስለዚህ እነሱ ግን እዛ ጋር እያዩታል በውስጥ ስለሚያሳይ ማለት ነው። እና ያንን አድርጉ። ሁላችሁም ሰብስክራይብ ያደረጋችሁ ፕሊዝ ሰብስክራይብ አድርጉ። እና ቅምጥሌ ለዛ ነው ይህንን ነገር ያደረገችው እንጂ ዛሬ እሷን ፕሮግራም ደስ ብሎኛል ምናምን ብላ ማክበር ትችል ነበረ። ግን ደስ የሚለው ነገር ብሩኬ ለቅምጥሌ ያስባል፣ ቅምጥሌ ለብሩኬ መተሳሰባቸው እንዴት እንደሚያስቀና እናንተ አታውቁም። መንፈሳዊ ቅናት ያስቀናል። ብሩኬ ተመስገን ብሎ ነው ስቶሪ ያደረገው እንዳያችሁት። እንግዲህ ትናንት ተናዷል። ከትናንቱ ንዴት ላይ ልጨምርለት ነው ያለችው ቅምጥሌ እና ብሩኬ ደግሞ ተናዶ ሲል በቃ ላባ ብሎ ብላለች። አባብዬ የሚለው ሙዚቃ ጋብዥልኝ እና ቅምጥሌ ምንድን ነው መሰለሽ ያው ታውቃላችሁ ቅምጥሌ ደግሞ ስታባብሩ ምስጥ ነው የምትለውና ያው ትንሽ እንደው አይደለም ስሟ ማለት ነው። እነዚህ ወርቅ ጣቶቿ እንደዚህ ንክት ሲያደርጉት ብሩኬ በቃ ምን ተፈጥሮ እንደነበር አቅምር ሲት ነው የሚያደርገው ማለት ነው። ስለዚህ አታስቡ። ነገ እንግዲህ ያስባችሁታል ቫላንታይን ዴያቸውን 300 ኬ 350 ኬ በአንድ ላይ ሲያከብሩ ኦ ማይ ጋድ እግዚአብሔርን በጣም ነው ደስ የሚለውና የኔ ቁጥብ ሴት የኔ ወርቅ እወድሻለሁ። ኩሩ ባላለሽ ቀብረር ያለ የምሬን ነው ማርያምን። በዙሪያ ያሉ ወንድሞቹ እንግዲህ ምርጥ ወንድሞች ነው ያሉት። እንዴት ነው ቅምጥሌንም ብሩኬንም በአንድ አልከው የሚያዩ ክፋቸውን ማይሞኙና እዚህ በላይ ከፍ እንድትሉ እንፈልጋለን። እንግዲህ እዚህ በኋላ የምንለው ምንድነው ብሩኬን ለ400 ኬ ቅምጥሌ ደግሞ ለ300 ኬ እያለን እንገፋለን፣ እንጨምራለን። ሚሊዮን አይደለም ማለት ነው ብሊዮን ትታያላችሁ ገና። ወዳችኋለሁ። እና ደግሞ ቤተሰብ ትንሽ እየጠፋው ነው ያው ያለውበት ነግራችኋለሁ። ቤት እንትን እያለ ነው ስንዛ ነገሮች ማስተካከል ምናምን አለ። እንደ እግዚአብሔር ፍቃድ ነገሮች ይስተካከላሉ ብዬ አስባለሁ። እግዚአብሔር ያውቃል። እና ሁላችሁም በያላችሁበት ፈጣሪ ጠብቃችሁ እና ደግሞ የእናንተ ይለያል። ማርያምን በሰው ደስታ በጣም ነው የምትደሰቱት። ስቲል
እንዴት ነው ከቅምጥሌ በላይ እናንተ ተደስታችኋል፣ ተደስተናል። እና ለሰው እንደምትደሰቱት ሁሉ ለእናንተ ደስታን ይስጣችሁ። ባላችሁበት መድኃኒዓለም ይጠብቅልኝ። በጣም ወዳችኋለሁ። በድጋሚ እንኳን ደስ አላችሁ። ሁላችሁንም ደስታችን ሙሉ እናድርገው። ብሩኬን 350 ከንድፈን ወዳችኋለሁ። መልካም አዳር።